ሄርሜላ እና ብርሽ እንግዲህ በሚያሳዝን ሁኔታ ተሸንፈዋል ማለት ነው። እንግዲህ ሩታ ያሸነፈች በስተት ነው። የኛ ልጆች ሩታ ጋር ሂደው ሰጥተዋል ነው እንግዲህ እያሉ ያሉት እና ይህ እንግዲህ የእውነት የነ ሄርሜላ ልጆች ሩታ ጋር ሂደው ሰጥተው ከሆነ ሩታ ያሸነፈችው እውነታውን ይናገራሉ ማለት ነው። በቪዲዮ ይመጣሉ ወይም ደግሞ ለመነጋገር ቪዲዮ ለመስራት ያኔ ያው ድራማ ስለሆነ ያው ለዛ ሊያደርጉት ይችላሉ። ግን ማለት ነው እኔ ሩታ በታብታብ ታሸንፋለች። የመዳም ቅመሞች በጣም ስለሚወዷት በታብታብ ታሸንፋለች ብዬ ነበረ። እንዲሁም ደግሞ ግን ታሸንፋለች አላልኩም ነበረ ጌሙን ማለት ነው። እና አሸንፋለች። ምክንያቱም እንግዲህ ሄርሜላ ብዙ አንበሳው ተገዝቶላታል እያሉ ነበር፣ ሀብታም ናት እያሉ ነበር እና በቃ እንድትሸነፍ ያደረጓት ጋይዝ ሀብታም ናት እያሉ ነው። እና እንግዲህ ተሸንፋለች ማለት ነው። እየሳቀች ነበረ። ምክንያቱም የኛ ልጆች እዛ ሄደው እየሰጡ ነው ብለው ስላሰቡ በጣም ነበር ሁለታቸውም ሲስቁ የነበረው። ማውራት አልቻሉም። ግን እንዴት አንድ ሲሰጥ ቢያንስ ሁለት ሰው ሶስት ሰው ሲሰጥ ለምን አይናገሩም? እሺ ግን ምናልባት ተሳስተው ሊሆን ይችላል። ምክንያቱም መጀመሪያ በሄርሜላ ነበር የገቡት እና ከሷ ወጡና እንደገና በአብርሽ መጀመሪያም የአብርሽን አያይዘውት ይሆናል እኔ አላውቅም። ግን እኔ በሄርሜላ ነበር ያየኋት። ከዛ የሄርሜላ ወጥታ አየኋት። በኋላ ላይ በአንድ ሲጫወቱ አየኋቸው ማለት ነው። እና በታብታብ ሄርሜላ እንኳን ብትበልጥም ምክንያቱም የአብርሽ ፎሎ በጣም ብዙ ፎሎ አለው 400 እንደዛ አለው እና ሄርሜላና ሩታ መቶ ሺህ እንኳን የገቡ አይመስለኝማ። እና ብቻ የሚገርም ጌም ነበር። እኔ ማን ያሸንፍ ይሆን ብዬ ስከታተል ነበር ማለት ነው። እና በቃ የአብርሽና የሩቲ ጠብ እውነት ነው ማለት ነው። ማለት ያኔ በጌሟ ጊዜ ከዚች ጋር ነበረ እና በኢትዮ ብቻ አይደለም የጌሟ እውነታ ከጎኗ ከዚህኛቱ ጋር ነው። እና እኔ ማለት ሩቲና የአብርሽ ጸብ እውነት አልመሰለኝም ነበረ። ምክንያቱም ሩቲ በአብርሽ ቻናል ላይ ሁሌም ስለምትመጣ በቃ አለ አይደለ የምር የውሸት ነበር የመሰለኝና አሁን ላይ ግን የምር እየመሰለኝ ነው። ቲክቶክ ላይ በማየው ነገር የምር ተጣልተዋል እየመሰለኝ ነው ማለት ነው። ዩቲዩብ ላይ ግን በተደጋጋሚ ስለሚሰሩ ያው ለዩቲዩባቸው ነው ብዬ ነበረ። አሁን ላይ ግን እኔም እየተጠራጠርኩ ነው ማለት ነው። እውነት ነው ብዬ ለደግፋቸው ነው። ምክንያቱም እንዳየነው እንግዲህ ከእሷ ጎን ሆኖ ታብታብ ሲያስደርግ ነበረ። እንዲሁም ደግሞ ይችኛይቱ እንድታሸንፍ ፈልጎ ነበረ ማለት ነው። ስለዚህ የምር ተጣልተዋል ማለት ነው። ጌሙ ሲጀምር እንግዲህ አብርሽ እንደሚያሸንፍ እርግጠኛ ሆኖ ነበረ። ምክንያቱም በታብታብ በጣም እዛ ላይ ስለነበሩ ማለት ነው። እና ይሄ ስኔ ግን አልዋሻችሁም ማለት ነው። ጌሙን የተጫወቱት ጥንድና ጥንድ ሆነው ስለሆነ ዳኒና ሩታ አብርሽና ሄርሜላ ናቸው በአንድ ነው የተጫወቱት ማለት ይቻላል። እና አብርሽ እንዲያሸንፍ ፈልኩኝ ለምን እንደሆነ አላውቅም። በእርግጠኝነት ያን የሩታ ፋሚሊዎች እና የአብርሽ በብዛት አንድ ናቸው። ትንሽ ቢለዩ ነው እንጂ አሁን ሄርሜላ ስንመጣ ትንሽ ተለያዩ እንጂ አንድ ናቸው። እንደውም በሰብስክራይብ በፎሎም ከሄደ ከአብርሽ ይበልጣል ማለት ነው። ከዛም ይመስለኛል በታብታብ ሄርሜላ የበለጠችው ማለት ነው። እንግዲህ ሄርሜላ አንበሳ ተገዝቶለታል እየተባለ ነው። እንግዲህ ይሄ ደግሞ ወደፊት የሚታወቅ ይሆናል ማለት ነው። እና ውዶችዬ ማለት ነው ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ። እኔ ሩት የምታሸንፍ ችግር የለብኝም። እንደውም እሷ የእውነት ተጣልታ ከሆነ ከአብርሽ ጋር ማለት ነው እና ብቻዋን የምር ከአራስነቷ ጀምሮ አረ እንደውም እርጉዝ ስትሆን ጀምሮ ይመስለኛል የምራቸውን ከሆነ የተጣሉት እና እንኳን ማሸነፈች ስላሸነፈች ደስ ብሎኛል ማለት ነው። ግን እኔ አሁን ላይ እየተጠራጠርኩኝ ነው። የምር ጠባቸው እውነት ነው እንዲል አድርጎኛል ማለት ነው። ምክንያቱም ቲክቶክ ላይ በማየው ነገር ቪዲዮት ምናምን አይደራረጉም፣ ሸር ምናምን አይደራረጉም እና ያ እንትን እንድላ ይሄ በቃ ተጣልተዋል የእውነት እንድል አድርጎኛል። ብዙ ጊዜ ከትልቅ እስከ ትንሽ በሚዲያ የእነ አብርሽና የሩቲ ጠብ በቃ
ውሸት ነው። የምር እንኳ ቢጣሉ ማለት ነው። አሁን ላይ ግን በጣም ቀጠለ እና ውዶች ይልስ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ላይክ እያደረጋችሁ ውዶች ማለት ነው። ያንስ በቃ አለ አይደለ ስታዩት ቪዲዮ ላይክ አድርጉት።